የማይደፈረውን የደፈረው ጀግና ይህ ሰው በእኛ በኢትዮጵያውያን ብቻ ሳይሆን በድፍን የዓለም አትሌቲክስ አፍቃሪያን ዘንድ መቼም ቢሆን ከማይረሱ ጀግኖች መካከል አንዱ ሆኖ በሚሊዮኖች ልብ ውስጥ ለመቀመጥ ችሏል። ብዙዎቹ በዘመኑ አቻ የለሽ የተባለውን አትሌት በማንበርከክ መቼም ቢሆን እንዳይረሳ ሆኖ ስሙን በወርቅ ቀለም ለማጻፍ ችሏል። ታሪኩ ዘመን ተሻጋሪ ነው። ያቺ አጋጣሚ ዛሬም ድረስ ከፍ ብላ ትጠራለታለች። ታዳጊ ያለ በሲድኒ ኦሎምፒክ 10000 ሜትር ፍጻሜ የሀገራችን ምልክት የሆነው ወደር አልባው ጀግናችን አትሌት ኃይሌ ገብረስላሴ በኬንያዊ ፖል ቴርጋት ላይ የፈጸመውን የአሸናፊነት ገድል እሱም የዘመን ዕጣ ደርሶት በሌላኛው የዘመኑ ጀግና ላይ መድገም ችሏል። ውድ የኢትዮ ኤፍኤም 107.8 የኢትዮ አትሌቲክስ ፈርስት አድማጮቻችን በዛሬው ፕሮግራማችን የዚህን ጀግና ታሪክ እናነሳሳለን። ኢብራሂም ጄይላን ምስጋናው ታደሰ ነኝ። Well, a final that includes Kenisa Bekele has got to be worth watching, hasn't it? የተወለደው በኦሮሚያ ክልል በባሌ አጋርፋ ነው። ዘመኑ ደግሞ በእኛ አቆጣጠር ሰኔ 4 ቀን 1981 ዓ.ም ትምህርቱንም የተከታተለው በዛው በአጋርፋ ሲሆን ወደ ሩጫው ዓለም ሊሳብ የቻለው ጀግናው አትሌት ኃይሌ ገብረስላሴ በ2000 የሲድኒ ኦሎምፒክ በ10000 ሜትር ከላስ ጭራሽ ትንቅንቅ በኋላ ከኬንያዊ ፖል ቴርጋት ጉሮሮ የወርቅ ሜዳሊያውን ሲነጥቀው ከተመለከተ በኋላ ነው። እኔስ ልክ እንደሱ ሯጭ ለመሆን ምን ይሳነኛል የሚል እልህ በልጅነት አእምሮ ተቀረጸበትና የዛሬ መድረሻውን አንድ ሲል ጀመረ። መምህራኖቹም እያበረታቱት እዚህ ደረሰ። በዚህ አይነት መንገድ የተጀመረው ጥረቱም በአጭር ጊዜ ውስጥ ከትልቅ ስኬት ላይ ያደረሰው በ5 እና 10000 ሜትሮች እንዲሁም በአገር አቋራጭ ስማቸው ከሚጠሩት አትሌቶች መካከል አንዱ ሆነ። ነገር ግን እዚህ ደረጃ ላይ ለመድረስ በመሃሉ ለማለፍ የተገደዳቸው ፈተናዎችም አሉ። ኢብራሂም ወደ አዲስ አበባ መጥቶ የሙገር ክለብን ከተቀላቀለ በኋላ ሀገሩን ወክሎ ወደ ዓለም አቀፍ መድረኮች ብቅ ያለው ገና የ16 ዓመት ታዳጊ ሳለ ነው። እንደ አውሮፓውያን አቆጣጠር በ2005 በሞሮኮ ማራኬሽ በሲዲ ዩሱፍ ቤን አሊ ስቴዲየም በተከናወነው የዓለም ወጣቶች ሻምፒዮና በ3000 ሜትር ተካፍሎ የሀገሩ ልጅ የሆነውን አብርሃም ጨርቆሴን ተከትሎ በመግባት የብር ሜዳሊያ ባለቤት ለመሆን በቃ። በዛው ዓመት ህዳር ወር ለመጀመሪያ ጊዜ በተካሄደው የታላቁ ሩጫ 10 ኪሎ ሜትር ውድድር ላይ ተካፍሎ በአራተኛነት ጨረሰ። ይህም ለአንድ የ16 ዓመት ታዳጊ ትልቅ ተስፋን የሚሰጥ ውጤት ነበረ። በዛ ውጤቱም ተበረታቶ ወደ ባህር ማዶ በማቅናት ለመጀመሪያ ጊዜ በ10000 ሜትር ተወዳድሮ አሸነፈ። የገባበት ሰዓትም 27 ደቂቃ ከ2 ሰከንድ ከ81 ማይክሮ ሰከንድ በወቅቱ አሁን በህይወት ከሌለው ኬንያዊ ሳሚ ዋንጂሩ በመቀጠል በርቀቱ ሁለተኛው የዓለማችን ፈጣኑ ወጣት ሯጭ አድርጎት ነበር። With the Ethiopians and the Kenyans again, with Mo Farah maybe thrown in for a bit of good measure. There he is, the big man himself, probably in my book. በ2006 በጃፓን ፉኮካ በተካሄደው የዓለም ሀገር አቋራጭ ሻምፒዮና አምስተኛው ሆኖ ቢጨርስም በቡድን ግን ለሀገሩ የብር ሜዳሊያ ለማስገኘት ችሏል። ከዛ መልስ ወደ ትራክ ተመልሶ በኢትዮጵያ ሻምፒዮና በ10000 ሜትር ጠንካራ የሚባለውን አትሌት ታደሰ ቶላን በመቅደም የወርቅ ሜዳሊያውን ለማጥለቅ ችሏል። በቻይና ቤጂንግ በተካሄደው የዓለም ወጣቶች ሻምፒዮናም ወርቁን ደገመው። 2007 ግን ለወጣቱ አትሌት ኢብራሂም ጄይላን ነገሮች በተቃራኒው አቅጣጫ ነበር የተጓዙት። በኢትዮጵያ የማራቶን ሪሌይ ክለቡ ሙገር ሲሚንቶ የብር ሜዳሊያ እንዲያገኝ የበኩሉን አስተዋጽኦ አበረከተ። በመቀጠል ወደ ስፔን በማቅናት በሳን ሴባስቲያን አገር አቋራጭ ውድድር አሸነፈ። ይህም ቢሆን ግን የ2007 የውድድር ዘመን በተከታታይ በመሰናክሎች የተሞላ ነበር። በሞምባሳ በተካሄደው የዓለም አገር አቋራጭ ሻምፒዮና ላይ በወጣቶች ምድብ ቢሳተፍም ውድድሩን ሳይጨርስ አቋረጠ። ስለ ሁኔታው ሲናገርም ሙቀቱና የአየሩ ክብደት ትንፋሽ አሳጥቶኝ ነበር ብሏል። ፈተናው ግን በዚህ ብቻ የሚያበቃ አልነበረም። በተጨማሪም በኢትዮጵያ ሻምፒዮና ላይ ከመጀመሪያዎቹ 3 ደረጃዎች ውስጥ ሳይገባ በመቅረቱ የነበረውን የሀገር ውስጥ በተከታታይ በትራክ ውድድሮች ላይ የማሸነፍ ዕቅዱ ሳይሳካለት ቀረ። በሌሎች የትራክ ውድድሮች ላይ የነበረው ተሳትፎም ዝቅተኛ ነበረ። በጎልደን ጋላ ጌምስ ያገኘው 10ኛ ደረጃ ካለፈው ዓመት ብቃቱ በ10 ሰከንድ ያለ ቀነሰ ሲሆን በኤፍቢኬ የ10000 ሜትር ተሳትፎ ደግሞ 17ኛ ደረጃን ይዞ ከግል ምርጥ ሰዓቱ በ45 ሰከንድ ዘግይቶ አጠናቋል። ከዛ በኋላ ግን በ2008 ወደ ቀድሞ ብቃቱ በመመለስ የላቀ ስኬት አስመዝግቧል። በዚህም የዓለም ወጣቶች ሀገር አቋራጭ ሻምፒዮን በመሆን በአፍሪካ ሻምፒዮና ደግሞ በ10000 ሜትር የብር ሜዳሊያ አግኝቷል። በተጨማሪም በጣሊያን የሚካሄደውንና ለረጅም ዓመታት የዘለቀውን የጂሮ ዲ ካስቴል ቡኖ የጎዳና ላይ ሩጫ አሸንፏል። ከዚህ በኋላ ግን ይህንን ብቃቱን ማስቀጠል ሳይችል ቀርቷል። በዚህም ምክንያት የቢች ቱ ቢከን 10 ኪሎ ሜትር የጎዳና ላይ ውድድርን ጨምሮ በጥቂት ዋና ዋና ውድድሮች ላይ ብቻ ነው የተሳተፈው። በሌላ በኩል ደግሞ በስኮትላንድ ኤደንብራ በተካሄደው የዓለም ሀገር አቋራጭ በወጣቶች ምድብ አሸንፏል። በአሜሪካ ዩጂን ኤሮጌን በተካሄደው የፕሪፎንቴን ክላሲክ ውድድርም በ10000 ሜትር ቀነኒሳ በቀለን ተከትሎ በሁለተኛነት አጠናቋል። በፖላንዱ አባይጎሽ በተካሄደው የዓለም ወጣቶች ሻምፒዮናም የነሐስ ሜዳሊያ ባለቤት ለመሆን ችሏል። እንደዛም ቢሆን ግን ወደ ቤጂንግ ኦሎምፒክ ከሚያምራው
የ2008 የኢትዮጵያ ቡድን ውጪ ሆነ። ዓመቱን በከፍታና በዝቅታ ቢያሳልፍም ከዚህ ታላቅ የውድድር መድረክ ውጪ መሆኑ ግን በፍጹም ሊዋጥለት አልቻለም። ለ2 ዓመታት ያህል በብሔራዊ ቡድን ታቅፌ ነው የቆየሁት። ነገር ግን የቤጂንግ ኦሎምፒክ ሲደርስ በወቅቱ የነበሩት የፌዴሬሽኑ ሰዎች ሊወስዱኝ ፈቃደኞች አልሆኑም። በዚህም በጣም ተበሳጭቼ ነበር ይላል ያንን ጊዜ መለስ ብሎ ሲያስታውሰው። በዛው ዓመት ቀነኒሳ በቀለ ከአፍሪካ አትሌቲክስ ሻምፒዮና ውጪ ሲሆን በሱ ቦታ እንዲገባ ተደረገ። በውድድሩም አሸናፊውን ገብረ እግዚአብሔር ገብረ ማርያምን ተከትሎ በመግባት የብር ሜዳሊያ ባለቤት ሆነ። ከቤጂንግ ኦሎምፒክ ውጪ መደረጉ በሰዓቱ ቢያበሳጨውም እላስገባው እንጂ ተስፋ አላስቆረጠውም። ከላይ ከተጠቀሱት በተጨማሪ ሌሎችንም ተደራራቢ ድሎችን ለማስመዝገብ ችሏል። በኤፍቢኬ ጌምስ 4ኛ ደረጃን ሲይዝ በፕሪፎንቴን ክላሲክ ውድድር ደግሞ ቀነኒሳ በቀለን ተከትሎ 2ኛ ሆኖ አጠናቋል። ኢብራሂም ጄይላን የዓለም ወጣቶች 10,000 ሜትር ሻምፒዮንነቱን ለማስጠበቅ ቢሞክርም በኬንያውያኑ ጆስፋት ኪፕኮፕ ቤትና ቲተስ ሙምባሺ በመቀደሙ የነሐስ ሜዳሊያውን ለመቀበል ተገዷል። በሐምሌ ወር ደግሞ በጣሊያን ሲሲሊ የተካሄደውን የጂሮ ዲ ካስቴል ቡኖ የ10 ኪሎ ሜትር የጎዳና ላይ ሩጫን አሸንፏል። ከ2 ሳምንታት በኋላ ግን በሜሞሪያል ቫንደም ውድድር ላይ 15ኛ ደረጃን ይዞ በማጠናቀቅ የትራክ የውድድር ዘመኑን ባልተጠበቀና አሳዛኝ ሁኔታ ደመደመ። በዚያው ዓመት ታህሳስ ወር ላይ በአንጎላ በሳኦ ሲልቪስትሬ ዴ ሉዋንዳ የ15 ኪሎ ሜትር የጎዳና ላይ ሩጫ ተካፍሎ የቦታውን የሰዓት ክብረ ወሰን ጭምር በመስበር አሸነፈ። Well, I think that's Tanui's just moved ahead, second in the World Cross Country Championship. የ2009 የውድድር ዘመኑ ለኢብራሂም ጄይላን ብዙም ትኩረት ያልሳበ ነበር። ከወጣቶች ደረጃ ወደ አዋቂዎች ምድብ ቢሸጋገርም በማንኛውም ዋና ዋና ሻምፒዮናዎች ላይ አልተሳተፈም። በሰኔ ወር በኤፍቢኬ ጌምስ 14ኛ ደረጃን ይዞ ያጠናቀቀ ሲሆን ከ2 ሳምንታት በኋላ በሆላንድ ዩትሬች በ10,000 ሜትር 4ኛ ወጥቷል። በቢች ቱ ቢከን የ10 ኪሎ ሜትር የጎዳና ላይ ሩጫ የግል ምርጥ ሰዓቱን 28 ደቂቃ ከ20 ሰከንድ በማስመዝገብ 3ኛ ደረጃን ይዞ ማጠናቀቁ የዚያ የውድድር ዘመን ትልቁ ስኬቱ ሆኖ ተመዝግቧል። በዚህም ምክንያት በጀርመን በርሊን በሚካሄደው የ2009 የዓለም አትሌቲክስ ሻምፒዮና ሳይመረጥ ቀረ። በዚህም ቅሬታ ተሰማው። እናም የመኖሪያና የልምምድ ቦታውን ለመቀየር ከውሳኔ ላይ ደረሰ። በዚህም ወደ ጃፓን አመራ። ከዋና ከተማዋ ቶኪዮ በቅርብ ርቀት ላይ በምትገኘው ሳይታማ ከተማ መቀመጫውን በማድረግ ለሆንዳ ክለብ መወዳደር ጀመረ። ከበርሊኑ የዓለም ሻምፒዮና ቡድን ውጪ በመሆኔ በጣም ነው የተበሳጨሁት። እናም ወደ ጃፓን በማቅናት በጥሩ ሁኔታ መዘጋጀት ጀመርኩኝ ይላል። እዚህ ውሳኔ ላይ የደረሰውም በወቅቱ የግል ማናጀሩ ከነበረው ብሩክ በቀለ ከተባለው ሰው ጋር በመመካከር ነበር። እናም በ2010 መጀመሪያ ላይ ጓዙን ጠቅልሎ ጃፓን ከተመ። ኢብራሂም ጄይላን በሆንዳ ቡድን ውስጥ ሳለ በ2010 በዮኮሃማ በ10,000 ሜትር 27 ደቂቃ ከ12 ሰከንድ ከ43 ማይክሮ ሰከንድ በሆነ ሰዓት የሮጠ ሲሆን ይህም በዚያ ዓመት በዓለም ላይ 6ኛው ፈጣን ሰዓት ነበር። እንዲሁም በምስራቅ ጃፓን የድርጅቶች የኤከደን የሩጫ ውድድር የምድቡ አሸናፊ ሆኗል። ከሁሉም በላይ ግን በሀገር አቀፍ ደረጃ በቀጥታ የቴሌቪዥን ስርጭት በሚደረግለትና ለድርጅት ቡድኖች እጅግ ወሳኝ በሆነው በማኤቤሹ የአዲስ ዓመት ኤከደን ላይ ያሳየው ብቃት የብዙዎችን ቀልብ ስቧል። ሁልጊዜም ከፍተኛ ፉክክር በሚታይበትና ለውጭ ሀገር አትሌቶች ብቻ በተመደበው 2ኛው ምድብ ውስጥ ነበር የሮጠው። በ8.3 ኪሎ ሜትር ርቀት ሲያሸንፍ 22 ደቂቃ ከ14 ሰከንድ የሆነ ሰዓት ያስመዘገበ ሲሆን ይህም በቀጣዩ ሰኔ ወር በኪታሚ ከተማ የዛኔ የውድድር ዘመን ምርጥ ሰዓቱን 27 ደቂቃ ከ9 ሰከንድ ከ2 ማይክሮ ሰከንድ እንደሚያስመዘግብ ፍንጭ የሰጠ አፈጻጸሙ ነበር። ይህ ሰዓት በዚህ ዓመት በኢትዮጵያውያን ዘንድ 3ኛው ፈጣን ሰዓት በመሆኑ በ2011 በደቡብ ኮሪያ ዴኤጉ በሚካሄደው የዓለም ሻምፒዮና በኢትዮጵያ ቡድን ውስጥ እንዲመረጥ አስችሎታል። የዓለም አትሌቲክስ አፍቃሪያን በሙሉ ዛሬም ድረስ የሚያስታውሱትንና በእኛ የሀገሩ ልጆች ልብ ውስጥ ልዩ ስፍራ እንዲሰጠው ያደረገውን ገድል የፈጸመውም ያን ጊዜ ነበረ። መቼም ቢሆን ዓለም የማይዘነጋው የኢብራሂም ጄይላን ታላቅ ገድል እዚህ ጋር በወርቅ ቀለም መጻፍ ይጀምራል። Rupp is there in the middle of at the back of that pack at the moment, although he was in the middle before. ኦገስት 11 2011 መቼም ቢሆን የማትዘነጋው አለት በደቡብ ኮሪያ ዳኤጉ ስቴዲየም የ10,000 ሜትር ፍጻሜ ወፈሰማይ ህዝብ ስቴዲየሙን ሞልቶታል። የምድራችን ፈጣን እግሮች በትራኩ ላይ ተደርድረዋል። የርቀቱ የዓለም ሪከርድ ባለቤት ታላቁ አትሌት ቀነኒሳ በቀለና ብሪታንያዊው ሞፋራ ተፋጠዋል። ፋራ
በዛ ዓመት በርቀቱ የተሳተፈባቸውን ውድድሮች በሙሉ አሸንፏል። 26 ደቂቃ ከ46 ሰከንድ ከ57 ማይክሮ ሰከንድ በሲዝኑ ያስመዘገበው ፈጣን ሰዓቱ ከመሆኑም በላይ አዲስ የአውሮፓ ሪከርድም ጭምር ሆኖ ተመዝግቦለታል። ቀነኒሳም ቢሆን ከ2003 አንስቶ በዚሁ ርቀት ሽንፈትን ያላስተናገደ ሲሆን ከ2 ዓመት በፊት በበርሊኑ የዓለም ሻምፒዮና የተቀዳጀውን ድል ለመድገምም ተዘጋጅቷል። ቢሆንም ግን መጠነኛ ጉዳት አጋጥሞት ነው ወደ ውድድሩ የገባው። እንደውም በ2010 ሙሉውን ዓመት ውድድር አላደረገም ነበር። ቢሆንም ግን እሱ ባለበት ሁሌም ተጠባቂ ነው። በዛ ላይ ትንቅንቁ የሚደፍረው ካጣው ሞፋራ ጋር ነው። ስለሺ ስህንና ኢማና መርጋም 6 ምርጥ ሰዓት ካላቸው አትሌቶች መካከል የሚገኙ ናቸው። ጠንካራው ኤርትራዊ ዘረሰናይ ታደሰም ይገኝበታል። ኬንያም በጠንካራ አትሌቶቿ ተወክላለች። የ2007 የርቀቱ የነሐስ ሜዳሊያ አሸናፊው ማርቲን ማታቲ፣ በዓለም ሀገር አቋራጭ ሁለተኛ የወጣው ፖል ኪፕንጌቲች ታኒዩና ፒተር ቺሪዮት ኪሩይ ጎረቤታችንን የሚወክሉ ናቸው። አሜሪካዊው ጋለን ሩፕም ሌላኛው ምርጥ አትሌት መሆኑ ሳይዘነጋ ምን አይነት የከዋክብቶች ስብስብ ነው! በዚህ መካከል ግን ማንም ልብ ያላለው አንድ የ22 ዓመት ወጣት ከመካከላቸው ይገኛል። ኢብራሂም ጄይላን 20 አትሌቶች ተሳታፊዎች የሆኑበት ተጠባቂው ውድድር ተጀመረ። የተወሰኑትን ዙሮች ኤርትራዊ ዘረሰናይ ታደሰ ለብቻው መራ። በኋላ ላይ የኛና የኬንያ አትሌቶች የተቀላቀሉት። የውድድሩ አጋማሽ ወይም 5000 ሜትር ላይ ሲደርሱ ተጠባቂው አትሌት ቀነኒሳ በቀለ አቋርጦ ወጣ። በዚህ ጊዜ የሞፋራ አሸናፊነት የተረጋገጠ መሰለ። እሱም የቀነኒሳ መውጣት ሲመለከት ውድድሩ የቀለለው መሰለ። ዙሩን እንደፈለገ እየተቆጣጠረ መሮጥ ጀመረ። ስለሺ ሊጠጋው ሞከረ፣ አልቻለውም። ዘረሰናይና ጋለን ሩፕም ሞከሩት፣ ግን አልቻሉትም። ሞ አሸናፊነቱን እርግጠኛ ሆኖ ሌላ አዲስ ሪከርድ እያሰበ ወደፊት መገስገሱን ቀጠለ። በዚህ ጊዜ በቅርብ ርቀት ሊከተሉት የሞከሩት የኛዎቹ ኢማና መርጋና ማንም ግምት ያልሰጠው ኢብራሂም ጄይላን ብቻ ነበሩ። የመጨረሻው ደወል ሲሰማ ሞፋራ በሚታወቅበት አስገራሚ ፍጥነቱ ለብቻው ወደፊት ተወነጨፈ። የወርቅ ሜዳሊያው ከፊቱ ይታየዋል። ድፍን የብሪታንያ ሚዲያዎች የዜና ማድመቂያቸው አድርገው አድናቆታቸውን ሲያጎርፉለት፣ አይበገሪነቱን በአንድ ድምፅ ሲመሰክሩለት በምናቡ እየታየው ገሰገሰ። የሚቋቋመው ያለ አይመስልም። በዴጉ ስቴዲየም የታደመው ተመልካች ቆሞ በጭብጨባና በፉጨት አድናቆቱን እየገለጸለት ነው። ኢማናና ኢብራሂም እየተከተሉት ነው። እንደዛም ሆኖ 200 ሜትር ላይ ሆነው እንኳን በ5 ሜትር ልዩነት እየመራቸው ነበረ። 150 ሜትር ሲቀረው ኢብራሂም ጄይላን ልዩነቱን እያጠበበ ተጠጋው። 50 ሜትር ሲቀረው በመካከላቸው ያለው ልዩነት ወደ 3 እርምጃ ብቻ ጠበበ። 25 ሜትር ሲቀረው ደርሶበት ቀደመው። የአሸናፊነት መስመሯን ኢብራሂም ጄይላን ረገጠ። 27 ደቂቃ 13 ሰከንድ 81 ማይክሮ ሰከንድ። ፋራ በ0.3 ሰከንድ ተቀድሞ ሁለተኛ ወጣ። ኢማና መርጋ ነሐሱን አጠለቀ። ስለሺ ስህን በ8ኛነት ጨረሰ። በኮሪያ ልሳነ ምድር የዘማች አርበኞች አያቶቹን ገድል ኢብራሂም ጄይላን ደገመው። ለማመን የሚከብድ ድንቅ አጨራረስ፣ ማንም ያልደፈረውን የደፈረ ድንቅ ጀግና ኢብራሂም Jaylan. This is what he's been practicing all season, and this is what he's been waiting for. Jaylan's in pursuit, Merger's in pursuit. The Ethiopians will not give in. Jaylan is still there. He's not able to narrow the gap yet, but now is he coming back a little bit at Mo Farah. የ22 ዓመቱ ጀግና አትሌት ኢብራሂም ጄይላን ከድሉ በኋላ መሬት ላይ በግንባሩ ተደፍቶ ለዚህ ታላቅ ክብር ያበቃውን ፈጣሪውን ሲያመሰግን፣ ሞ ፋራ ግን ማመን አቅቶት መላጣውን በእጆቹ መዳፎች እየተፈጠፈ ነበር። ከውድድሩ በኋላ ሞፋራ በሰጠው አስተያየት ይህንን አትሌት ስሙንም ሰምቼውም ሆነ ከዚህ በፊት መልኩን አይቼው አላውቅም። ስለዚህ በዚህ አይነት ፍጥነት ደርሶብኝ ወርቁን ይነጥቀኛል ብዬ እንዴት ላስብ እችላለሁ? ይህ ለኔ እጅግ በጣም አሳዛኝና የሚያበሳጭ ውጤት ነው አለ። ኢብራሂም ጄይላን በበኩሉ ሞፋራ ጠንካራ አትሌት መሆኑን ሁላችንም እናውቃለን። ነገር ግን ይህ ውድድር ነው። የተቻለኝን ሁሉ ለማድረግ ውስጤን አሳምኜው ነው የገባሁት። 100 ሜትር ላይ ስንደርስ እንደማሸንፈው እርግጠኛ ሆንኩኝ ብሏል። በቅርቡ ከዚህ ታሪክ ሰሪ ጀግና አትሌታችን ጋር በአካል ተገናኝተን ነበር። ዛሬም ድረስ ያ ውድድር በኢትዮጵያውያን ዘንድ ልዩ ቦታ እንደሚሰጠው ስነግረው ሁኔታው እኔንም ይገርመኛል። አንዳንድ ጊዜ በቴሌቪዥን ወይም በዩቲዩብ ሳየው እኔ ሳልሆን ሌላ አትሌት የሮጠ ያህል ዛሬም ድረስ ያቁነጠንጠኛል ብሎኛል። ጀግናው አትሌት ከደቡብ ኮሪያ መልስ በአፍሪካ ሻምፒዮና ላይ በዚሁ ርቀት ወርቁን ደግሞታል። በቀጣዩ ዓመት ግን በጉዳት ከውድድር ራቀ። ከ2012 የለንደን ኦሎምፒክ ውጭም ሆነ። እሱ በሌለበትም ሞፋራ በ5 እና 10 ሺህ በሀገሩ ምድር የጥምር ድል ባለቤት ሆነ። ኢብራሂም ጄይላን ከጉዳት መልስ በግሬት አየርላንድ ረን 3ኛ ሆነ።
በ2014 ደግሞ ወደ ዩናይትድ አረብ ኤሚሬትስ አምርቶ በራስ አልካይማ ግማሽ ማራቶን 10ኛ ሆኖ ጨረሰ። ከዚህ በኋላ ግን ጉዳት ብዙ ፈተነው። የቀድሞ ድንቅ አቋሙንም መልሶ ለማግኘት ተቸገረ። ቀስ በቀስም ከውድድር መድረክ ራቀ። በቅርቡ በተገናኘንበት ወቅት ስለዚህ ሁኔታ ጠይቄው ነበር። ጉዳቴ ጠንከር ያለ ነበር። በተደጋጋሚ ጊዜያት በባህር ማዶ ሕክምናዎችን አድርጌያለሁ። በሀገር ውስጥም በባህላዊ ሕክምና ሁሉ ሳይቀረኝ ሞክሬያለሁ። ተሻለኝ ብዬ ልምምድ በሚጀምርበት ጊዜ ዳግም እያገረሸብኝ ተቸገርኩ። አሁን ግን በተወሰነ መልኩ ደህና ነኝ። ጤንነት የተሟልቶልኝ ወደ ውድድር ብመለስ ደስ ይለኛል። ግን ሁሉንም ነገር ፈጣሪ ያውቃል ብሎኝ ነበር። እኛም ሙሉ ጤንነቱን እንመኝለታለን። ሰላም። So proud of Mo Farah. He gave that absolutely everything. Jaylan just caught him on the line, but let us not